الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم تكبراتشو الحمد لله رب العالمين ያው በአንዳንድ ሙዛከራዎች እየተገናኘን ነው። አላህ በሰማነው እንጠቀም ሰዎች አላህ ያድርገንላለሁ። ዛሬም ኢንሻአላህ ጥቂት ነገር እነሆ يقول الله تعالى وفي القرآن بسم الله الرحمن الرحيم والعصر إن الإنسان لفي خسر إلا الذين آمنوا وعملوا الصالحات والتواصوا بالحق والتواصوا بالصبر صدق الله العلي العظيم እና ዛሬ ያው በአራት ነገር አላህ እንዳዘዘንና በዛ ነገር ላይ ሰውየው ቀጥ ብሎ ከተገኘ የአላህ እርዳታ ቀጥታ ለሱ ተገቢ እንደሆነ እንዲሁም ደግሞ እነዛን ነገርኛ ስንሰላች ስንዘናጋ ደግሞ ብዙ ዋጋ እንደምንከፍል ዱንያ ላይ የሚያሳይ አይነት ተፍሲር ፈሰሩ እቺን ቁርአን ማለት ነው። አላህ ሱብሓነሁ ወተዓላ ወልዐስር በአስር ወቅት እምላለሁ ወይም ዑለሞቹ በክፍለ ዘመን እምላለሁ በጊዜ እምላለሁ እያለ ነው ይላሉ። ኢነል ኢንሳነ ለፊ ኹስር የሰው ልጆች ሁሉ ኪሳራ ላይ ናቸው። የሰው ልጅ በአጠቃላይ ሰው የተባለ በአጠቃላይ ኪሳራ ላይ ነው። ይህ ቁርአን ሲመጣ ሲወርድ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ሰሃቦች ሄዱና የሰው ልጆች እንዳለ ኪሳራ ላይ ናቸው ከተባለ ነገሩ እንዴት ነው ብለው ጠይቀዋቸው ነበር። ነቢዩ ዐለይሂ ሰላቱ ወሰላም ወማ የንጢቁ አኒል ሐዋ ከስሜታቸው እንደማይናገሩ አላህ መስክሮላቸዋል እና የአላህን ቃል ጠበቁ ነቢያችን። ከዛ አላህ ሱብሓነሁ ወተዓላ ምን አለ? ኢለ ለዚነ አመኑ ያመኑ ሰዎች ሲቀሩ በአላህ ሱብሓነሁ ወተዓላ ያመኑ ሰዎች ሲቀሩ ኢማን ያላቸው ሰዎች ሲቀሩ አላህ ኢማን ይስጠን። ኢማን ትልቅ ፓወር ነው። ኢማን ልብን ያበራል። ኢማን ከአላህ ሱብሓነሁ ወተዓላ የሚጠየቅን ነገር ያወርዳል ከካዝናው ማለት ነው። ምክንያቱም የአላህ ካዝና ሀብታም ስለሆነ ሙሉ ስለሆነ በሀብት የተሞላ ስለሆነ እና እነዛ ያመኑ ምእመናኖች ሲቀሩ ብሏል አላህ። አንደኛው ማለት ነው ከኪሳራ የሚድኑት ያመኑት ናቸዋል። ከዛሳ አላህ ያመኑት ናቸው ብሎ ያመነ ብቻ ከኪሳራ ይድናል አላለም። ወአሚሉ ሷሊሓት በጎን ተግባር የሚተገብሩ መልካም ስራን የሚሰሩ ወደ አላህ የሚያቃርብ በነቢያችን አለይሂ ሰላቱ ወሰላም መንገድ የሚሰራ ስራ ሁሉ ወደ ነብዩ ወደ አላህ ሱብሓነሁ ወተዓላ ያቃርባል። ምክንያቱም አላህ ሱብሓነሁ ወተዓላ የነቢን መንገድ ወዷል። አንድ የአላህ ባሪያ ዱንያ ላይ ያለ ላኢላሃ ኢላላህ ሙሐመዱን ረሱሉላህ ሰለላሁ ዐለይሂ ወሰለም ወዐላ አሊሂ ወአስሐቢሂ ወሰለም ይህንን ሸሃደተይን የመሰከረ ሰው አላህ ሱብሓነሁ ወተዓላ ስራውን ሊቀበለው ቃል ገብቷል። መንገዱ ደግሞ ሙሐመዱ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢያችን የሆኑለት ማለት ነው። መንገዱ ነቢያችን የሆኑለትን አላህ ያንን ሰው ስራውን ኪሳራ ላይ እንዳይወድቅ አላህ ቃል ገብቶለታል እና በላኢላሃ ኢለላህ ሸሃደተይን የመሰከረ ሰው ነው ሙእሚን የሚባለው። ወአሚሉ ሷሊሓት መልካም ተግባሩ ደግሞ በሙሐመድ ረሱሉላህ ነው የሚረጋገጥለት። ነቢይ የሰሩትን ስራ ለመስራት በ24 ሰዓት ውስጥ አቅሙ የቻለውን ያህል በኢማን ማለት ነው። መጀመሪያ ላይ ኢለለዚነ አመኑ ያመኑ ሰዎች ሲባል መልካም ተግባርን ቀድሞ አላህ ያስከትል ነበረ። ነገር ግን መልካም ተግባር እንኳን ተቀባይነት የሚኖረው በኢማን መሆኑን አላህ ለማረጋገጥ ኢለለዚነ አመኑ ያመኑ ሰዎች ሲቀሯል። ከዛስ በኢማን ደግሞ ኑር ልብ ላይ ባለ ኢማን ኑር ደግሞ ወአሚሉ ሷሊሓት መልካም ተግባርን የሚተገብሩ በነቢያችን አለይሂ ሰላቱ ወሰላም መንገድ እያንዳንዱን የነቢን መንገድ አላህ ተቀብሏል፣ ወዶላቸዋል። ሁለተኛው ነው ወአሚሉ ሷሊሓት። ከዛስ አላህ ምናል ወተዋሰው ቢልሐቅ ወተዋሰው ቢልሐቅ አላል። በሐቅ ጉዳይ አደራ የሚባባል በሐቅ ጉዳይ አደራ የሚባባል ሱብሃንአላህ። ኢማን አለ፣ ከዛ አመሉ ሷሊህ አለ፣ መልካም ተግባራት ጥሩ ስራዎች የአላህን ውዴታ የሚያስገኙ ስራዎች የነቢዩን ሱና በ24 ሰዓት ውስጥ የሚያስተገብሩ መልካም ስራዎች እነዚህን የተገበረ ከዛ በኋላ እነዚህን ተግባሮች ደግሞ ሰው ልቡ ላይ ኢማን እንዲያመጣ አመሉ ሷሊህ ደግሞ ተውፊቁ እንዲሰጠው ደግሞ በሐቅ ጉዳይ አደራም ይባባል። ምን ማለት ነው አሉ ዑለሞቹ? ምን ማለት ነው አሉ? ዳዋ ማድረግ። በሐቅ ጉዳይ አደራ መባባል ምን ማለት ነው? ዳዋ ማድረግ።
የኛ ኻሊቃችን አላህ ነው። ላ ማዕቡደ ቢሐቅ ፊል ውጁድ ኢለላህ በሐቅ የሚገዙት ከአላህ ውጪ አምላክ የለም እያሉ ለሰዎች ጥሪ ማድረግ። ምክንያቱም ቁርአን ትእዛዝ ነው ይሄ። አላህ ወዘኪር ፈኢነ ዚክራ ተንፈዑል ሙእሚኒን ይላል። አስታውስ፣ ያንተ ማስታወስህ ለሙእሚኖች ትጠቅማለች ይላል። ይሄ ማለት ምን ማለት ነው? ዳዕዋ ነው። ወዘኪር ዳዕዋ ነው። እዚህም ጋር ደግሞ ወተዋሰው ቢልሐቅ በሐቅ ጉዳይ አደራ የሚባባሉ አርዱል በይዷ እንዳለ የውመ ተበደሉል አርድ የውሙል ማዕሸር አላህ ፊት የመቆሚያው ቀን ሲራጥ ሐቅ እንደሆነ፣ ቀብርም ሐቅ እንደሆነ፣ ነገ አላህ ፊት ሂሳብ ሚዛን ሐቅ እንደሆነ፣ እያንዳንዱ ጉዳይ ሐቅ እንደሆነ ለሰዎች ሄዶ ተዝኪራ ማድረግ። ታውቃላችሁ ዛሬ መን ተከረረ ፊል ሊሳን ወቀረረ ፊ ቀልብ ይላሉ መሻይኮቻችን። በምላሱ ያበዛው ነገር ወደ ልቡ ይቀራል ያሉት ነገር ያው ታውቃላችሁ። ዛሬ ስለ ዱንያ አበዛን፣ የዱንያን ጠቃሚነት፣ የዱንያን ጎጂነት፣ ሁሉ ነገር የምትተገብርልን ዱንያ መሆኗን ተናገርንና አንድ ወንድም ተሰብስበን 200 ብር ቢቀድ የሁላችንም ልብ አንድ ላይ ይቀደዳል። ምክንያቱም ስለ ዱንያ በደንብ ጠቃሚ ነች፣ ጎጂ ነች፣ ዱንያ ካለ ሁሉ አለ፣ በሰማይ መንገድ አለ እያልን በደንብ ስላወራን ልባችን ላይ ኢማኑ ገብቷል። ከዛስ የዱንያ ኢማን ልብ ውስጥ ስለገባ ዱንያ የምትገኝበትን መስመር ደግሞ እየሰራን እሱን እንደ አመሉ ሷሊህ ይዘናል። አላህ ደግሞ እዚህ እያለ ያለው ኪሳራ ላይ ናችሁ ያመኑ ሲቀሩ ኪሳራ ላይ ናችሁ። ከዛስ ኢማን ደግሞ ወደ ምን ማዳረስ አለበት? ወደ አመሉ ሷሊህ ወደ ጥሩ ተግባር ማዳረስ አለበት። ተቃራኒ ያድርገናል። ለሁላችንም አላህ ይዘንልን እና አላህ ሱብሓነሁ ወተዓላ ወተዋሰው ቢልሐቅ ይላል። ሶስተኛው በሐቅ ጉዳይ አደራም ይባባል። ወንድሜ ሆይ አላህ እኮ ሐቅ ነው፣ የማይበላው የማይጠጣው ላታኩዙ ሁሲነቱን ወላ ነውም የማያንጎላጀው እንቅልፍ የሚባል የሌለበት ሐዩን ቀዩም ሐይ የሆነው አላህ ቀውይ የሆነው ሁልጊዜ አበደን ዳኢም ሰርመደን ማለት የሆነው ጌታ አላህ እኮ የኔም ያንተም አብይ ነው። የሰማዩ ያንጣለለው ባለቤት፣ የምድር የዘረጋው ባለቤት። ሰማዩ ዝናብን ያዘንማል፣ በማዝነቡ ምንም አይጠቀምም። አርዱላ ቡቃያ ያበቅላል፣ በማብቀሉ ምንም አይጠቀምም። እኔና አንተ ነን የምንበላው፣ እኛ ነን የምንበላው ብሎ ለሰዎች ሄዶ ተዝኪራ ማድረግ ዳዕዋ ማድረግ ወተዋሰው ቢልሐቅ ነው። አደራ ይህን ከሰጠ ደግሞ አላህ ምን ይፈልጋል? በብቸኝነት እንዲያመልኩት የሱ ውድ የሆኑት ደግሞ መልእክተኛው ሙርሰል የሆኑት ኡሉል አዝም የሆኑት የተከበሩት ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም በእነሱ መንገድ በ24 ሰዓት ውስጥ መከተል ይሄ ወተዋሰው ቢልሐቅ ይባላል። ይህንን ለሰው ምንናገር ዳዕዋ ነው ወተዋሰው ቢልሐቅ። ከዛ አላህ ደግሞ እነዚህን ተግባራቶች እኛ ስንተገብር የተለያዩ ፊትናዎች ይከሰታል። አሁን እንደምታየው መልካም ሰው ይሰራል፣ ይተቻል። መልካም ይተገብራል፣ ይተቻል። ጥሩ ነገር ለሰዎች ያስተላልፋል፣ ይተቻል። ግን ስለተተቸ ደግሞ መተው እንዲሁም ደግሞ የሰዎች ትችት ነው ቤት ያስቀረኝ ስራ እንዳልሰራ ያደረገኝ ብሎ እንዳይቀር መጀመሪያ አላህ ቁርአን ላይ እዚሁ ሱራ ላይ ምን ብሏል? ወተዋሰው ቢሰብር በሰብርም ጉዳይ አደራ ይባባላል። የአላህን ስራ ሲሰሩ በአላህ ሲያምኑ መጀመሪያ ኢለለዚነ አመኑ ያመኑ ሰዎች ሲቀሩ ኢማን ያለው ሰው ፈተና ይደርስበታል። አላህ ሙእሚኖችን ነው የሚፈትነው፣ ይፈተናል። የዛኔም ሰብር ያደርጋል። ከዛስ ወአሚሉ ሷሊሃት በጎን ተግባርም ይተገብራል። ወደ አላህና ወደ ነቢያችን የሚያስጠጋውን በጎ ተግባር ሲተገብር የዛኔም ይፈተናል። ከዛ ሰብር ማድረግ አለበት። ወተዋሰው ቢልሐቅ ደግሞ ከባዱ ነው። ዳዕዋ ማድረግ ዳዕዋ ጥሪ ሲያደርግ ወጥቶ ሰዎችን ከፈሳድ ወደ የቂን ሲጣራ በተለያዩ ነገሮች በዱንያ ጉዳዮች መሽጉል የሆኑ ሰዎችን ወደ አመል ሷሊህ ጥሪ ሲያደርግ ልዩ የሆኑ ፈተናዎች ይደርሱበታል። በዛን ሰዓት ላይ አላህ ምን አለ? ወተዋሰው ቢሰብር ይህን ተግባር እኮ አንተ ስትተገብር ፈተናው የማይቀር ጉዳይ ነው እያለ ሰዎች ሰብር እንዲያደርጉ ሄዶ አደራ የሚባባሉ ሰዎች። እነዚህ 4 ሰዎች ሲቀሩ ሁሉም ሰው ኪሳራ ላይ ነው ይላል። የዑለማ አፈሳሰር እንደዚህ 4 ሰዎች ሲቀሩ በአላህ ያመኑ መልካም ተግባርን የተገበሩ ከዛ በኋላ እነዚህ 2 በአላህ ማመንና መልካም እንዲተገበር ደግሞ ዳዕዋ እያደረጉ ሐቅ ስለሆነ በአላህ ማመን ሐቅ ነው፣ መልካም ተግባር መተግበርም ሐቅ ነው፣ ትእዛዙ የአላህ ስለሆነ ወተዋሰው ቢልሐቅ አደራም ደግሞ የሚባባሉ በሐቅ ጉዳይ። እንደገና ደግሞ እነዚህን ተግባሮች ሲተገብሩ የሚደርስባቸው ፈተና አለ።
ሁሉም ነገር ደግሞ የሚመጣው ለኸይር ነው እያሉ በሰብር ጉዳይ አደራ የሚባባሉ ሰዎች ሲቀሩ ሌሎቹ በአጠቃላይ ኪሳራ ላይ ናቸው ይላል። አላህ ከኪሳራ እነዚህ ጠብቀን። የተከበራቸው ሁላችንም በአራቱ መስመር ላይ ለመግባት አላህ ብቁ ያደርጋል። ኢማሙ ሻፊዒ ምን ይላሉ? ረሕመቱላህ ዐለይሂም ሻፊዒያ መዝሀብ ማለት ነው። ምን አሉ? ይችን ቁርአን እኮ አላህ ባወረደ ሰዓት ለሰው ልጅ ፎርሙላ እንዴት ሆኖ እንደሚኖር ለማመላከት እቺ ቁርአን ትበቃ ነበር። ቁርአኗ በቂ ነበረች። ምክንያቱም ሙሉ የአላህ ጽንሰ ሐሳቡ እዚች ቁርአን ላይ አላህ አስቀምጧል። እና ለኔም ለናንተም አላህ ያግራልን። በኢማን በአላህ ልባችን በአላህ እምነት ወይም በኢማን የሚያበራ አላህ ያድርግልን እና ወደ አመል ሷሊህ የሚያዳርስን ኢማን አላህ ይስጠን። አማሉ ሷሊሃችን ደግሞ ዋው ይሄ ሷሊህ ያደረገን ስራ ለሰዎች ወጥተን ስንጣራ ደግሞ ሞልቶ መፍሰስ ይባላል። ኢማን ሶስት አይነት ነው አላሉ። አንደኛ ሞልቶ የሚፈሰን፣ ሁለተኛው ሞልቶ የማይቀንስ የማይጨምር ነው፣ ሶስተኛው የሚጨምር የሚቀንስ ነው። ሞልቶ የሚፈሰው የነቢያት ኢማን ነው። የነቢያት ኢማን ለምንድነው ሞልቶ የሚፈሰው ካላችሁ ወተዋሰው ቢልሐቅ ላይ ዘውታሪ ነበሩ፣ ወይም ዳዕዋ በማድረጉ ላይ ለሰው ሁሌ ዳዕዋ ያደርጋሉ። ሱቅ አልነበራቸው፣ ንግድ አልነበራቸው። ሁልጊዜ አላህን ነበር የሚያስወድዱት። የሰው ልጆች ልብ አላህን እንዲወድ ነበር ጥሪ የሚያደርጉት። ለዚህ ኢማናቸው ሞልቶ ይፈስ ነበር። እንዲሁም ደግሞ ከሞላ ማይጨምር ማይቀነስ ደግሞ የመላኢካ ኢማን፣ አላህን ይዘክራሉ። ሴት አይባሉ፣ ወንድ አይባሉ፣ ወንጀል አይሰሩም። ምንም አይነት አላህ እኔን አያምፁኝም ወየፋሉነ ማ ዩዕመሩን፣ አላህ ያዘዛቸውን ይተገብራሉ እንጂ ከመተግበር ውጪ ምንም የማያምፁ ናቸው። በዚህ ኢማናቸው ሙሉ ነው። ዳዕዋ ስለማያደርጉ ነው ሙልት ያለው። ወንጀል ስለማይሰሩ ነው ደግሞ የማይቀንሰው ኢማናቸው። ይሄ የሞላ የሚቀንሰው ደግሞ የኔና የናንተ ኢማን አንዴ ይሞላል። ዳዕዋ ስናደርግ፣ አመለ ሷሊህ ስንሰራ፣ በአላህ ላይ ተፈኩር ስናደርግ፣ ተደቡር ስናደርግ ልባችን በኢማን ይሞቃል። ከዛ ደግሞ ይህንን ትተን ደግሞ ወንጀል ስንተገብር፣ የወንጀል ቦታ ስንውል፣ ቢአው ያላማረ ቦታ መጥፎ ቦታዎች ላይ ስንናወጥና የተለያዩ መጥፎ ተግባራትን ስንተገብር ኢማናችን ይቀንሳል። ስለዚህ የተከበራችሁ ወንድሞቼ እህቶቼ፣ ሙስሊም ሙስሊማት፣ የነቢዩ ኡመት በአጠቃላይ ኢማናችን የሚጨምርበትን መስመር ነቢያችን አለይሂ ሰላቱ ወሰላም ለሁላችንም አመላክተውናል እና በዛ መንገድ ገብተን ኢማናችን ሞቅ አመለ ሷሊህን የሚያሰራ በሐቅ ጉዳይ አደራ የሚያስባብል ከዛ ካላህ የመጣብን ሙሲባ ካለ ደግሞ ሰብር የምናደርግበት ኢማን እንዲመጣ ሁላችንም በያለንበት መስመር ለኢስላም ለዲናችን ልባችን ለመጠበቅ ኡመት ለመጠበቅ መልፋት አለብን እላለሁ። ለኔም ለናንተም አላህ ይወፍቀን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።